የበዓል ወቅት ዋዜማ ላይ ነውና በተለያዩ የአዲስ አበባ አካባቢዎች ያሉ የእሁድ ገበያ ተብለው የሚጠሩ ወይም ደግሞ በተለምዶ ሰንደይ ማርኬቶች ምን አይነት የምግብ ፍጆታዎች ይዘዋል፣ ዋጋቸውስ ምን ይመስላል የሚለውን በዛሬው ቢዝነስ ሰዓታችን እንቃኛለን። አብራችሁን ቆዩ። እሁድና ቅዳሜ ገበያው ከሌላው ገበያ ይለያል። ለምንድነው የሚለየው? አሁን ሌላ በግል የሚሸጡት ሽንኩርት ስንገዛ በጣም በዚህ በአሁኑ ሰዓት በኑሮ ውድነት የተወደደበት ሰዓት በዛው ደግሞ ነዳጅ ምክንያት አድርጎ በጣም ከፍተኛ ዋጋ ነው የሚሸጡት። ከ100 በላይ ብር ነው የሚሸጡት። እዚህ ጋር ስንመጣ አሁን የተመዘገበው ሳያው 55 ብር እስከ 60 ብር የሚሸጡበት ሁኔታ አለ። ዘይት በሌላ ቦታ ስናየው 2300 2400 ብር ነበር የምንገዛው። እዚህ ጋር ደግሞ 2050 ብር ማለት በአንድ ዘይት ወደ 350 ብር ቅናሽ አለን ማለት ነው። ይሄ በጣም ጥሩ ነው። በዚህ መቀጠል አለበት በሚል ሐሳብ ላይ የበዓል ገበያ ያው አሪፍ ነው፣ እግዚአብሔር ይመስገን። በስፋት ማቅረባቸው ሽንኩርት የዚህ 65 ብር ነው፣ የአንድ ዋጋ 65 ብር ነው፣ የአንድ ኪሎ ዋጋ ማለት ነው። እና ያው መንግስት ያመቻቸልን ነገር በጣም ጥሩ ነው። ያለንበት ወቅት የትንሳኤ በዓል ዋዜማ እንደመሆኑ በተለያዩ አካባቢዎች የምግብ ፍጆታ ገበያዎች ይበራከታሉ። ታዲያ በዚህ በሰንደይ ማርኬት የሽንኩርት፣ የዘይት እንዲሁም ደግሞ ሌሎች የፍጆታ እቃዎች በተመጣጣኝ ዋጋ እየተሸጡ እንደሆነ ተመልክተናል። ለህዝቡ በጣም ብዙ ችግር አቃሏል። ለምሳሌ ሱቅ ላይ ስትገዢ ሽንኩርት 130 እና 120 ነው በአሁኑ ሰዓት። እኛ ጋር ግን ሰንደይ ማርኬት ግን የሚሸጠው ከ50 በታች ወይ ደግሞ ከ50 ያልተናነሰ ነው። ወይ 50 ብር ወይ 55 ነው በዛ ቢባል ማለት ነው። ይሄ ሰንደይ ከተሰራ ጀምሮ በጣም ብዙ ሰው እፎይታ አግኝቷል። በዓል ሲሆን ትንሽ የእቃ እጥረት ሲሆን ክራውድ የመሆኑ ነገር ይኖራል። ያ ነገር ለመቅረፍ ደግሞ ከግብርና ቀጥታ ወደ ገበያ የሚመጣበት ሚንስ አለ። ደላላውን ለማስወጣት በሚል ቀጥታ ከግብርና ከማሳ መጥቶ እዚህ የሚሸጥበት ሚንስ ስላለ አሁን ባለው የገበያ ሁኔታ ከሽንኩርት ብንጀምር ሽንኩርት 65 ብር እየሸጥን ያለ ነው። ያው ከሰፈርና ከሰፈር ካሉ ሱቆች አንጻር ያለው ጋፕ በጣም ልዩነቱ ብዙ ነው። ሰው እየገዛ ነው ያለው። ለምን ከሌላ ቦታ ቅናሽ ያገኙ ስለሆነ ደስ ብሎት ቅዳሜና እሁድ እስከሚደርስ ራሱ ሰው በጣም በተስፋ እየጠበቀ ነው ያለው እና እንደዚሁ ገበያ ሰፊ መሆኑ ጥሩ ነው። ለህዝቡም ጥሩ ነው፣ ለእኛም ጥሩ እየተንቀሳቀስን ነው። ለፋሲካ በዓል አስፈላጊ የሚባሉ የበዓል የፍጆታ ምርቶችን እንዲቀርቡ አቅራቢዎችን በማወያየት ምርቱ በስፋት እንዲቀርብ በተመጣጣኝ ዋጋ እንዲቀርብ እያደረግን ያለ ነው። 15-20% ቅናሽ አድርገን መነሻ አድርጎ እንዲሸጥ ነው የምናደርገው። ከክትትልና ቁጥጥር ጋር ተያይዞ የቁጥጥር ባለሙያዎች አሉ። ስለዚህ ከዋጋ በላይ የሚሸጡ ነጋዴዎች እርምጃ እየተወሰደ ነው። እነዚህ የእሁድ ገበያዎች ለማህበረሰቡ በየአካባቢው ከመገኘታቸውን ባለፈ የዋጋ ንረት እንዳይኖር የገበያ ማረጋጋት ስራ እየሰሩ ይገኛሉ።